ነገር የለኝም። ዋጋሽ ውድ ነው። አንቺ ለማገዝ ስንት እንደተከፈለኝ ታውቂያለሽ? ማን ነው እኔን ሊያግተኝ የፈለገው? ህይወትሽን አደጋ ላይ መጣል አትፈልጊም? ተይው፣ በራሳችን እንወጣዋለን። አሁን ምን ልታደርጉ ነው ታዲያ? የማትረጂኝ ከሆነ ለምን እነግርሻለሁ? ብቻ አክስቴ እባክሽ ስለ እግዚአብሔር ብለሽ። እሺ ልጄ፣ ስለ እግዚአብሔር ብዬ አንድ ነገር አደርግልሻለሁ። ምን? መረጃ ሰጥሻለሁ። እዚህ አካባቢ ጅብ አለ። ውጭ ካደርሽ ሊበላሽ ስለሚችል ውጭ ደሪሽ። ኖረሽ አልጠቀምሽም፣ ሞተሽ እስቲ የጅብ ራቱኝና ጅቡ ይጠቀም። አንተን ፈርቼ እስከ ዛሬ ዝም ብያለሁ። ከዛሬ ጀምሮ በቃ ትሰማያለሽ። አለም የት እንዳለች ትነግርኛለሽ። ያለበለዚያ ቤቴን ለቀሽ ትወጫለሽ። እማዬ የት ነው ለቃ የምትሄደው? ቤቷ እኮ ነው። ልጄ ከፈለክ አንተ ሚስትህን ተከትለ መሄድ ትችላለህ። ምን ስትሰድበኝ ዝም ብለሃል፣ ስትመታኝም ዝም ብለሃል። እኔም ያንተን ደስታ ብቻ ፈልጌ ዝም ብያለሁ። አሁን ግን ዝም አልልም፣ በቅቶኛል። ትሰምኛለሽ? አለም አንድ ነገር ትሆንና ከአንቺ ራስ አልወርድም። አለም የወዲትን ተንኮል ለማጋለጥ የመጨረሻው ምዕራፍ ብትደርስም ነገሮች ግን እንዳሰበቻቸው አልሄዱላትም። እንግዲህ ስልኳ ካርድ አልነበረውም እና በዩቲዩብ ወይም በቲክቶክ ፖስታ የወዲትን ተንኮል በአለም አደባባይ ለማጋለጥ አሰበች። ታዲያ ወደ ሱቅ በምታመራበት ሰዓት ግን የወዲት የቀጠረችው አጋች ወደ ሌላ ቦታ ወስዷታል። አለምም ቀጠለች፣ ከኔ ገንዘብ ፈልገ ከሆነ ምንም 5 ሳንቲም የምታገኘው ነገር የለም፣ በጣም ድሃ ነኝ በማለት ራሷንም አስተዋወቀች። የወንዶሰን እናትም ከስር ከስር የምትጠብቃትንና ከጥቃት ለመከላከል ብዙ ጥረት እያደረገችላትን አለምን ፍለጋ ላይ ነች። የት ሄደች አለች። ሰዓቱ 4 ሰዓት ነውና አንድ ነገር ካላገኛት በስተቀረ በዚህ ሰዓት እንደወጣች ባልቀረች ነበረ። አለም እንደወጣች ቀረች ማለት ካንቺ ራስ አልወርድም በማለት እስከዛሬ በትዕግስት የቻሉትን በአለም ስለመጡባት ግን እስካሁን የደረሰባቸውን በደል መዘርዘር ይጀምራሉ። ወንዶሰን ግራ ቀኝ መመልከት ተስኖታል። ለወንዶሰን አይነት ልጅ አለኝ ከማለትስ ባይወለድ ቢቀርስ? እማዬ የዓለም ጠባቂ ናት እንዴ? ስለሷ መውጣት የወዲት ምን አገባት? ለምንስ በዚህ ልክ ትናገሪያታለች? በማለት ለሚስቱ ጠበቃ መቆም ፈለገ። ከእንግዲህ በኋላ የኔና የወዲት ነገር አብቅቶልናል። እንደዛ ብዙ ስቃይና ብዙ ግፍን ተሸክሜ ቆይቻለሁ። አሁን ግን እስካሁን የታገስኩትን ሁሉ ልናገር ያስገድደኛል በማለትም የወዲትን ክፋትና ተንኮል መዘርዘር ይጀምራሉ። ልጃቸውም ለእናቱ ግድ አለመስጠቱ በጣም አናዷቸውም። ካጠገባቸው ለመራቅም ተገደዋል። አለምን ባልጠበቀችው መንገድ በእገታ ውስጥ ሆና እባክን ፍታኝ እያለች አጋቿን እየተማጸነችው ነው። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ የእናት ግፍ ክፍል 20 እንመለከታለን። የወዲት እናት መታ ከወዲት ጋር እየተቀባበሉ የወንዶሰን እናት በነገር እያጠምዷቸው ገብተዋል። በተለይ ደግሞ ባለባበሳቸው መጥተዋል። ምንጊዜም ነጠላ ታቁረሽ ይላሉ። ወደ ውጭም ስትወጪ ወንዶሰን እናት አለባበሷ ምን አይነት ነው በማለት ሌሎች ይጠቃቀሱባት እንደነበረ ምን አትቀይረውም የምትለብሰው አታ ከሆነም በማለት አንድ ሳልቫጅ ለብዙ ጊዜ የለበሱት ወንዶሰን እናት እንደሚሰጡም ይናገራሉ። የወዲትም ቀጠለች፣ እማዬ ዘናጭ ነሽ የኔ እናት፣ በጣም የምትገርሚ፣ ሁሉ ሰው የሚቀናብሽ። ለማንኛውም ይህ ልብስ ለብዙ ጊዜ አልተለበሰም። አሁን ለባሌ እናት ልትሰጫት ስለመጣች በጣም አመሰግንሻለሁ በማለት ይህንን ውራጅ ልትሰጣትም ፈለገች። ወንዶሰን እናትም በጣም አለቀሱ። በሚያሳዝን ሁኔታ ምን ያህል ግፍ እየተናገሩ እንደሆነም ሊያስተምሯቸው ፈለጉ። እንዳረግምሽ በማህፀንሽ ያሹ የልጅ ልጄን አሰብኩት፣ ለማንኛውም ግን እንዲግፍ ባሰሩ ጥሩ ነው በማለትም የተከራከሩ ባሉበት ሁኔታ ሁለቱ ሰራተኞች እንዲሁም ደግሞ የወዲት የቤተሰብ ልጅ የሆነችው የወርዲ ሁላቸውም አንድ ክፍል ተቀምጠው ነበረ። ይህንን ነገር ሰራተኛ መስማት የለበትም፣ ወደ ውጭ ወጣ በሉ ተባሉ። የወዲት እናት ክፋት ማን ብሏት ከሰው ጋራ በቀላሉ እንዳትግባባና ክፋትን በአእምሯ እየነገረች ያሳደገቻት የወዲት ልክ በእናቷ ኮፒ ወጣም ሁለታቸው በነገር ሲቀባበሉ የሚያክላቸው የለም። በዚህ ሁኔታ ሰራተኞቹ እንዲወጡ መደረጋቸው ግን የራሳቸውን ምክራዊ ሀሳብ አቅርበዋል። እሱም የካሜራው ነገር ነው።
አለም በሚገባ መረጃዎችን ሰብስባ ይዛለች። ይህንን ካሜራም በሆነ ባልባሌ ቃም አስቀምጠዋለች። ከዚህ በኋላ ምንድነው የምታደርጊው በማለት ፀሐይ ጠየቀቻት። ከዚህ በኋላማ በአለም አደባባይ ጉዷን አሰጠዋለሁ፣ ዘብጥያ እንድትወርድም ነገሮችን አመቻቻለሁ፣ ቀሪ ጊዜዋን እስር ቤት እንድታሳልፍ አደርጋለሁ። ይህንን ካላደረግኩ ደግሞ እኔ አለም አይደለሁም አለች። በሚያስገርም ሁኔታ ሰራተኛዋ ሰዎች በግፍ ሲበደሉ ማየት አልፈልግም፣ እስከ መጨረሻዋ ህቅታ ድረስ እጓዛለሁ በማለት ለፀሐይ ነገረቻት። ፀሐይ በድርጊቷ ብታደንቃትም ነገር ግን በአለም ላይ ሊደርሱ የሚችሉ ችግሮችንም ታሳቢ በማድረግ እኔ ግን ለአንቺ እፈራለሁ፣ ተጠንቀቂ አለቻት። ምንም አይመጣብኝም፣ ቢመጣብኝም ስለ እውነት ታግዬ የመጣው ይመጣል ብላታለች። የወዲት እናትም በወንዶሰን እናት እየተሳለቀችና ከልጇ ጋር እየተቀባበለች ሲሰድዋት ቆይተዋል። ወዲያውኑም ወንዶሰን ይመጣል። በተለይ ይህንን ውራጅ ሳልባጅ ትለብሻለች ወዲት የተናገረችውን ከወንዶሰን ጆሮ ይደርሳል። ምን ማለትሽ ነው በማለት ይጠይቃታል። እማዬ የሆነ ልብስ አምጥታላት ነበረ፣ እናም ለምን አመጣችሁልኝ? ስላደረጋችሁልኝ በጣም አመሰግናለሁ በማለት ነገሩን በማስቀየስም በሐሰትም ነገረችው። ይህን ወንዶሰን ያምናታል። አንቺ ውራጅ ምን አነሰሽና ነው ስትይ ጆሮዬ ሰማው ልበል፣ ይህንን ማለትሽ ተገቢ ነው ትያለሽ በማለት የተወሰነ ለማኩረፍ ሞክሯል። የወዲት ነገሮችን በማገለባበጥ ሌላ እንዳለችው አድርጋም ለወንዶሰን ነገረችው። ወንዶሰንም አመናት። በተለይ በወንዶሰን እናት አለባበስ ስትሳለቅባት የቆየችው የወዲት እናትን የወርዲ ግን ትክክል አይደለሽም፣ ሰው እንደ ራሱ አመለካከት መልበስ አለበት፣ እንደዚህ መናገርሽ ትክክል ነው ብዬ አላምንም በማለት የወዲትን እናት ነግራታለች። የወዲት እናት ጭራሽ ደግሞ እዚህ ቤት መምጣትሽ ሳያንስ ለሷ ጥብቅና ምን አስቆመሽ በማለትም ክፉኛ ተናግረዋታል። ሌላኛው እንግዲህ የወዲትም ከዚህ በኋላ እኔ እናንተ መፋታት ይኖርብናል፣ ምንም እንኳን አንተን በወድህም እናት ግን አላስፈላጊ ነገሮችን እየተናገረች ነው፣ በዚህ ሁኔታ የሷን ነገር ተቋቁሜ መኖር አልፈልግም በማለት የወንዶሰንን እናት ክፉ በማስመሰልም እየነገረችው ነበረ። ወንዶሰን በቃ ችግር የለውም፣ ለተፈጠረው ነገር ከወዲሁ እናርመዋለን፣ አንቺንማ አልፈታም፣ በጣም ወድሻለሁ በማለት ከሷ ስር ሆኖ እየተርመጠመጠ ነው። ታዲያ ወደ ሳሎን በመምጣትም እናቱን ይቅርታ እንድትጠይቅም ሲያስገድዳት ነበር። እናቱ በእርግጥ እንባ ተናንቋታል። ከበደሏ በላይ እንደበደለች ተደርጎ ይቅርታ እንድትጠይቅ መደረጉ እጅግ በጣም የሚያሳዝን ነው። ታዲያ አጅሪት ወዲትም በቃ ችግር የለውም እናቴ ስለሆነች ብትናገረኝ አልቀየማትም፣ ስለዚህ ይቅርታ አታስገድዳት እያለችም ለማስመሰል ሞክራለች። በእርግጥም ወንዶሰንን እንደፈለገች የምታሽከረክርበትና እያሰረችበት ነገር ቢኖር በድክመቱ መምጣቷ ነበረ፣ ከሱ ልጅ ማርገዟ። ይህንን ደግሞ በጉጉት እየጠበቀው ስለሆነ እንፋታ ብትለው ነፍሰ ጡሯ ሴት ልጅን ይዘሽ የት ትሄጃለሽ? ለምንስ እኔና አንቺ እንፋታለን? ወልደሽ አይኔ እስከሚያድረስ ቸኩያለሁ ይላል። ይህንን እንደ ጥሩ አጋጣሚ በመጠቀምም የወዲት እየተጫወተችበት ትገኛለች። አለምና ፀሐይም በካሜራው ጉዳይ እየተወያዩ ነው። ማለትም መረጃዎችን አንድ ባንድ ሰንዳ መያዟ ጥሩ ሆኖ ሳለ ነገር ግን አሁን ላይ ምን ማድረግ እንዳለባቸውም እየተመካከሩ ነው። በነገሩ የወርዲ እንድትረዳቸው ጠይቀዋታል። በፍጹም እፈራለሁ ብላቸዋለች። ምን አስፈራሽ? ያቺ አክስትሽ እንደሆነች በጣም የተረገመችና ክፉ ሴት ናት አሉ። የወርዲም የወንዶሰን እናት ሲሰድቧት ቆይተው ለምን ስላልኩ ብቻ ክፉኛ ተናግራኛለች፣ ስለዚህ በዚህ ጉዳይ እጅን አልከትም፣ ለኔ ለህይወቴም አደጋለሁ በማለት ያለሁት ሰው ቤት ነው፣ ራሴን ለመቀየር አንገቴን ደፍቼ መስራት ይኖርብኛል በማለት ለነፀሐይ የነገረቻቸው ሲሆን እነፀሐይም እኛም እኮ አፈርደች በልተን ነው ገንዘብ የምናገኘው፣ ነገር ግን እውነት ስትጓደል አላስቻለንም፣ እኛም አላማችንን አንረሳም፣ መጨረሻውንም ታያለሽ፣ ያሰብነውም ሳናሳካ አንቀርም በማለት እርስ በርሳቸው ተመካከሩ። ምን ማድረግ እንዳለባቸው በካሜራ ሰንዳ የያዘችውን ዶክሜንትም ለፀሐይ ያሳየቻት። መርዙን ስትመርዝ አየሽ፣ ሰድባቸውና ስታመነጫጭቃቸውም ተመለከትሽ፣ ብዙ ነገር ይዘሻል፣ ከዚህ በኋላ ምን ቀረሽ አለቻት። ቀሪ ጊዜዋን እስር ቤት ገብታ እንድትበሰብስ በወንጀሏ ተጠያቂ እንድትሆን እፈልጋለሁ።
ለማንኛውም ቪዲዮውን ኤዲት ማድረግ ይኖርብኛል፣ ከዛ በኋላ ወደ ፖሊስ ጣቢያ እሄዳለሁ አለች። ይህንን ቪዲዮም ኤዲት አድርጋ ማስተካከላ ጨረሰች። ዮዲት ስላልተባበረቻቸው አንድም የሚቀር ነገር እንደሌለም ልህ ውስጥም ገብተዋል። ቪዲዮ ኤዲቲንግ ትችያለሽ እንዴ? በጣም ይገርማል። ለማንኛውም የሰው ቤት ሰራተኝነቱን ትተሽ ቪዲዮ ኤዲት ቅጠሩ ብትይ ያዋጣሻል እያሉም እርስ በርሳቸውም ቀልድ እየተቀላለዱም ሲያወሩ ነበረ። ቪዲዮዎችን አስተካክላ ስትጨርስም ወዲያውኑ ዮርዲ መታለች። ዮርዲ የመጣችበት ምክንያት የዮዲት እናት አልፈልግሽም፣ አሁኑኑ በጨለማ ውጪ፣ ጭራሽ ለወንዶሰን እናት ጠበቃ ቆመሽ እንደዛ ስትናገሪ ነበር፣ በጣም አዋርድሽኛል፣ ክብሬን ዝቅ ዝቅ አድርገሸዋል፣ ፈልጊ የትም ጎዳና ደሪ በማለት በጨለማ አብረዋታል። እኔ እሷም እና ለምን መቀላቀል እንደምትፈልግም ትነግራቸዋለች። በእርግጠኝነት የዮዲት እናት አባራሽ ነው አይደል? ድሮም ብለንሻል፣ በጣም ክፉ የተረገመች ሴት ናት። እኛ ስንጠይቅሽ እምቢ ብለሽ ሄድሽ፣ ይኸውልሽ እሷ ጸባይ እንደዚህ ነው በማለትም ነገረቻት። ዮርዲም በጨለማ እኮ ነው ያባረረችኝ፣ እንዴት በሴት ልጅ ትጨክናለች አለች። ስራቸውን ተቀላቅላ ከግብ ማድረስ የሚፈልጉትን ነገር ልትረዳቸው እንደምትችልም ነገረቻቸው። ከዚህ በኋላ ጨርሰናል፣ ምንም የምትረጅን ነገር የለም፣ ቪዲዮውን ኤዲት አድርጌ ጨርሻለሁ። ከእንግዲህ በኋላ የሚቀረን ነገር ቢኖር በቲክቶክ እና በዩቲዩብ መልቀቅ ነው። ከዛም የዮዲት ጉድ በዓለም አደባባይ ይጋለጣል አሉ። አለም በዚህ ሁኔታ አስተካክላ ከጨረሰች በኋላ ስልኩን ስትመለከት ግን ገንዘብ አልነበረውም። ውይ ገንዘብ የለውም፣ አሁን ደግሞ ከእጇ ሊያስኩን በምን ልግዛው አለች። ቢያንስ በዚህ ልረዳችሁ እችላለሁ፣ የውልሽ ብር ውሰጅና ካርድ ግዥ በማለት ከአለም ጋር ተነጋገሩ። አለም ምንም እንኳን ካርዱን መቀበል ባትፈልግም ምንም አማራጭ የላትምና ገንዘቡን ተቀብላም ወደ ሱቅ አመራች። ነገር ግን ያልጠበቀችው ክስተት ከጀርባዋም ተያዘች። በአጋቹ ቁጥጥር ስርም ዋለች። ወደ አንድ ጨለማ ክፍልም ተወሰደች። በሚያሳዝን ሁኔታ ነፃ ልታወጣ ያሰበችው አለም በጨካኞች እጅ እንድትውል አስደረገቻት። የዮዲት ክፋት አሁንም እጇ ረዝሞ በሚያሳዝን ሁኔታ በምስኪኖች ሕይወት ላይ እየተጫወተች ትገኛለች። ታዲያ ያለምን መጥፋት ተከትሎ የወንዶሰን እናት ግን ከአንቺ ራስ አልወርድም፣ አንቺ ነሽ አለምን እንድትጠፋ ያስደረግሻት በማለት ዮዲት አሳገተቻት የሚል ጥርጣሬም ያደረባቸው ይመስላል። እንዲህ እየተጨቃጨቁ ወንዶሰን ግን ለሚስቱ ጥላ ከለላ ሆኖ ሲከራከር ነበረ። አለምን እሷ ስትወጣ ስትገባ የምትከታተላት መሰለሽ እንዴ? ሚስቴን ተፋቻት እያለም እናቱን የማይገባ ቃላት ተናግሯታል። እናት ግን ከዚህ በኋላ የምታገሰው አንዳችም ነገር የለም፣ እስካሁን ስቃይና መከራዬን ተሸክሜ እዚህ ደርሻለሁ፣ ዛሬ ቤት የለቀሽ ትወጫለሽ፣ ለማንኛውም የኔና አንቺ ጉዳይ አብቅቶልናል በማለት እንቅጩን ተናግረዋል። ወንዶሰን አሁንም መጠርጠር የተሳነው ይመስላል። ልጅ እንደ ወንዶሰን ባይወለድ ቢቀር። ለማንኛውም በዛሬው ክፍል ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።